ሰው ነው። በጣም ጥሩ ሰው ነው ለመናገር በጣም ወደው ነበሩን ለመናገር ያው ለዛ ነው ብዙ ሰዎች የምትጠይቁኝ። እኔ እኮ ሰው ግርም የሚለኝ ማለት ነው አንድ ሰው ከሌላ ሰው ጋር ህይወት እየጀመረ እያዩ ስላለፈ ታሪክ የሚጠይቁ ሰዎች እውነት ይገርማል። ና ይሄሉን ሰምታችኋት ከሆነ እኔ ያቋረጥ አድርጌ ነው ይዞ የመጣሁት ማለት ስላለፈ ታሪክ እኔ በተደጋጋሚ ስለጠየቋት በተደጋጋሚ አክብራችሁ ስትጠይቁኝ ማለፍ ስላልቻልኩና መልስ መስጠት ስለነበረብኝ ነው ብላ ነው እንግዲህ ብዙ ነው እኔ ቆርጬው ነው። እና አሁን እሷ ከያብ ጋር በጀመረችበት ታይም እንግዲህ ስለ ናት የጠይቀዋት አሁን በቅርብ ቀን ማለት ነው ቀለበት ልታስር ስትልና ስለዚህ መልስ ሰጥታለች። በሰዓቱ ላይ ያው የሰው ልጅ ታሳልፋላችሁ፣ ባሳለፋችሁበት ደግሞ ያን ሰው ትወዱታላችሁ፣ ትዝታው አይረሳም። ግን ደግሞ አሁን ላይ ከሌላ ሰው ህይወት ጋር ሰው ሲጀምር እንደዚህ አይነት ጥያቄ ስላለፈ ታሪክ የት ነበራችሁ እስከ ዛሬ? እንደዚህ አይነት ጥያቄ የምጠይቁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። ቃል የለኝም። ክበሩልኝ። አላህ ከመጥፎ ነገር ይጠብቃችሁ። በስደትም በሀገር ውስጥም ያላችሁት ሀሳባችሁን አላህ ያሳካላችሁ። ሀገራችንን ሰላም ያደርግልና። ሀገራችን ላይ የምንሰማው ነገር በእውነት በጣም ያስደነግጣል። በጣም ነው የሚያመው። በጣም ነው ልብ የሚሰብረው። አላህ ሰላማችንን ይመልስልን። ዘርም በዘር እምነትን በእምነት ሳይሆን የሰው ልጅ በመሆናችን በሰውኛ አላህ ያስተሳስበን ማለት ነው። ምክንያቱም ሁሉም ነገር ስንሞት የምንጠየቀው በዘራችንን አይደለም የሰራነውን ስራ ነው። ገብቷችኋልና አላህ ይጠብቀን ሁላችንንም ማለት ነው። ለአጭር ህይወት ረዝም ጉዞ ትላላችሁ። ለማንኛውም ሄሉሻን እንግዲህ ያው እንደነገርኳቸው የሆነ ተልእኮ ያላቸው ሁሉ ነው የሚመስሉትና በጣም ያሳዝናል። እንደነገርኳቸው ናቲ ወዳታለሁ ምናምን ብሎ ተጠይቆ አሁን በቅርብ ማለት ነው እሱ ራሱ ተጠይቀውት እዛ ላይቭ ላይ ለእሷ ያለውን ቦታ ደስታዬ ነው ብሎ ራሱ ቪዲዮ ለቋል ምናምን። ስለዚህ በቃ ሰውን ጥሩ አይደለም። ያለፈ ታሪክ ነው እንግዲህ በሰዓቱ ላይ ናቲ ጋር ቆይታለች ከተለያዩ ብዙ ነገር ሆኖ ያንን ነገር ቋጭታ ነው። እኔ ሄሉንም ወድላት ነገር ከአንድ ሰው ጋር ስትኖር ቀጥ ብላ ትኖራለች። ያንን ሰው ቶሎ ብላ ለመራቅ አትወስንም። በቃ ትታገሳለች፣ ታስታግሳለች፣ በቃ ትረጋጋለች፣ ታው ትላለች። በቃ ባንዴ አትወጣም፣ ታያቸዋለች። ግን የማይሆን ነገር ከሆነ ጀግና ናት። ከታርጋ ነው የምታቆመው። እንግዲህ አይታችኋታል። ናቲ ማለት የስንት አመት ጓደኛዋ ነው። ኢትዮጵያ ከመጀመሪያዋ ጀምሮ እንግዲህ ብዙ አሳልፈዋል። በቃ ብዙ ነገሮች ግን አያችሁ የማይኳዋን ስለሆነ ከታርጋ ነው ያቆመችው። በቃ አየችው የሚሆን ነገር መስሏት የሚማለሱ መስሏት ትንሽ አየኝ። እኛ እንኳ ዝም ብለን እያወራን እሷ ግን ወዲያው ትታካ ሄደች ቆይታለች። እሱ እንደውም እሷ ከተወቹ በኋላ ዝም ብሎ ቪዲዮ ይሰራ ነበር። እንዲሁም ከእንደልክም ጋር በዛው ልክ ጀመረች። አየችው የማይሆን ነገር ነው። በቃ ደህና መልስ እንኳን አልሰጠችውም። ንቃ ነው ያለፈችው። ከዛ ወዲህ ራሷ እንዴት ትመጣለች እንዴት ታዲያለህ ይላል። ቦታም አልሰጠችው። ንቃ ነው ያለፈችው ማለት ነው። እና ደስ ይላል። የሰው ላይ የሚሆናችሁ ከሆነ ትቀጥላላችሁ። ቶሎ ተስፋ መቁረጥ የለባችሁም። ትሞክራላችሁ። የቻላችሁትን ያክል ሞክሩ። ከዛ ውጭ ደግሞ ለፈለጋችሁ ሰው ትፈልጉታላችሁ፣ ላልፈለጋችሁ ሰው ትወጣላችሁ። ስለዚህ ሄሉ ማለት እሷ ከአንደኛው ህይወት ሳትጨርስ ወደ አንደኛው መገባ ልጅ አይደለችም። ከዛኛ ያለውን ነገር ከታርጋ ከጨረሰች በኋላ ሌላ ህይወት ነው እየጀመረች ያለችው። ስለዚህ እናንተ በዛ ህይወት ውስጥ ሳለይ እነሱ ጋር ሌላ ሰው ጋር ሳትጀምር አለችላችሁ ብዙ ጊዜ ቆይታለች። ስለዚህ ስለ ናቲ አሁን የዛሬ ስንት አመቱን ነው እንደገና ላንቺ ቦታ አለው አንቺም ትወጂዋለሽ ለምን እንደዛ አረግሽው? ምን አይነት ጥያቄ ነው አሁን? እሷ እኮ ቀለበት ልታስራ አይታችኋል። እንግዲህ ከያብ ጋር ጀምራ ፎቶዋን በጀርባ አድርጋ አስቀምጣ ከቤቷ እናንተ የምትጠይቋት ስለ ናቲ ነው። ስለ እንደልክ ትጠይቃላችሁ እና የሰው ላይ ባለበት ነው መልስ ሊሰጥ የሚገባው። እሱ አሁን ግዴታስ በተደጋጋሚ ስላስጠየቃችሁ ስለት በተደጋጋሚ ስለበዛባት መልስ ሰጣለች። እና እኛ እዚህ ጋር ሌላ ህይወት ጀምረን ስለ ሌላ ሰው እወደዋለሁ ወይ ደግሞ ያለፈ እንደዚህ ነበር ስንል ማንም ሰው አያስደስተውም። ምክንያቱም ያለፈውን ካለፈው ጋር መርሳት ነው እንጂ አሁን እኛ ጋር ያለው ሰው ጥሩ ስሜት አይመጣምና ብዙ ጊዜ በዚሁ አጋጣሚ የምመክራችሁ ነገር ያለፈ ታሪክ ይኖራችኋል። ሰው አይደለን ሁላችንም ያለፈ ታሪክ ይኖረናል። አንድ ሰው አግብተን እሱ ጋር ካልተግባባን ፈተነ
እንዲሁም ደግሞ ህይወት ይቀጥላል ብለን አመት ማደርን 2 አመት ማደርን በ6 ወርም ሆነ ዙሮ በያዝነው እንትን ሌላ ህይወት እንጀምራለን። ሌላ ህይወት በጀመራችሁ ሰዓት ልብ የሚያሻክር ነገር ምን አለ መሰላችሁ? እናንተም ስለባላችሁ ስላለፈ ታሪክ አይመለከታችሁም። መጠየቅም አያስፈልግም። ምክንያቱም ጠይቃችሁ ጥሩ መልስ አታገኙም። ገብቷችኋል? ልባችሁን የሚያሻክር ቢሆን እንጂ መጠየቅም የለባችሁም። ያለፈውን ካለፈው ጋር መርሳት አለባችሁ። እኛንም ደግሞ ስላለፈ ታሪካችንና በቃ መናገር የለብንም። እንደዚህ ነው እንደዚህ ነው። ምክንያቱም ያለው ሰው ይከፋል። እኔ ራሴ አሁን ያለፈ ታሪኩን ባሌ እንድጠይቅ ብዬ ብጠይቅ ምን አለ መሰላችሁ? አሁን ሚስትህን ተወዳት ነበር ወይ ብላችሁ ጠይቁት እስኪ። ለምሳሌ ብላችሁ አስቡ። ዝም ብላችሁ ሚስትህን ተወዳታለሁ ወይ አወዳታለሁ ቢላችሁ ትናደዳላችሁ። አልወዳትም ምን ቢላችሁ ደግሞ ሳትወዳት አገባህ እንዴ ሳትወዳት አብረህ ኖርክ እንዴ ትሉታላችሁ። መልሶ አጥጋቢ አይደለም። ገባችሁ አይደል? ስለዚህ ከዚህ ኩላሳ አርፋችሁ መቀመጥ። እኔ የሆነ አጋጣሚ መንገድ ላይ እየሄዱ ያለፈ ሚስትህን ተወዳት ነበር ወይ አላችሁ። ላላ እንዲሱ አይደለም። መንገድ ላይ እየሄዱ የሆነ ሺ ቆንጅዬ ልጅ ትመጣለች እና ታምራለች አታምርም ትብላ ትጠይቋለች ባሏን። አታምርም ብሎ መለሰላት። እንዴት አታምርም ትላለች? ይቺ ቆንጆ አይደል እንዴ ብላ ትጋተረዋለች። በጣም ስታበዛበት አዎ ቆንጆ ናት አላት። ከዛ እንዴት ቆንጆ አላት ብላ እሱ ጋር ግብ እንግዲህ አስቡ። እና እንደዚህ አይነት የዘቀጡ ጥያቄዎች መጠየቅ አያስፈልግም። እንደነገርኳቸው ካላስ ያነሰው እናንተ እንዳይከብ ልጅት እኮ ታምራለች፣ ግን ሚስቱን ላለማስከፋት ሲል ታምራለች ወይ ስትለው አታምርም ነው ያላት። እንግዲህ አታምርም ስላላት ለመሆን አታምርም ቆንጆ አይደለ እንዴ ብላ አስገደደችው። ታምራለች ሲላት ደግሞ እንዴት ላለት እንግዲህ አስቡና እንደዚህ አይነት የገገማ ጥያቄ አይጠየቅም። እናንተም ብትሆኑ ምክንያቱም አጥጋቢ መልስ ለማት እያወቃ ልባችን ይባሱ ማሻከር ጥርጣሬ እንድንገባ ነውና እናንተም ብትሆኑ ስላለፈ ታሪካችሁ ለባላችሁ ማውራት የለባችሁ። በቃ ያለፈ ታሪክ ያንን ቆርጣችሁ በቃ ይብላችሁ አይደል የወጣችሁት። ምንም አይነት ነገር ስላለፈው ሰው እንዲህ ነው ሀታለው በተጣላችሁ ሰዓት ማለት ነው። አብሯችሁ ያለ ሰው ጋር ስትጣሉ ብዙ ሰዎች ምን ይላሉ መሰላችሁ? አይ እንኳን አንተና እሱም ቀርቷል እባክህ ምናምን የሚባል አማርኛ ለእናንተ ቢሏችሁ ደስ ይላችኋል? በጣም አስነዋሪ ቃላት ነው። እኔ አሁን አብሮኝ የሚኖር ሰው ተጣለች ካሁን በፊት ሚስት ነበረችውና እንኳን አንቺ እና እሷ ቀርታለች ቢላችሁ ምን ያክል ቀስማችሁ ይሰበራል። እና እንደነዚህ አይነት ቃላቶችን ላለማውጣት ሞክሩ ማለት ነው። ያሻክራል ልብ በቃ ምክንያቱም ብዙ ሰው ያለፈ ታሪክ ያለው ነው። ያለፈ ታሪክን ስታገኙን ስትጋቡ ደግሞ ስላለፈው ሰው ማንሳትም የለባችሁ። ምንም በቃ አይመለከታችሁም፣ አይመለከተንም። እና ከዛ አንጻር እንግዲህ የሰው ሌላ ህይወት ውስጥ ገብቶ ስላለፈ ሰው መጠየቅ የተገቢ አይደለም ለማለት ያክል ነው። እሱ አሁን ያው በራሱ አጠፋው እንጂ ወዶ ነበር ስትል የሚሰማ ነገር ይኖራል። አያችሁ፣ ጥሩ አይደለም። እንዲህ አይነት ጥያቄ በራሳችሁ ማፈልጉትን ሰው ላይ አታድርጉ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ ያርጋችሁ አበረታቱ። ስህተት ካለብኝ አርሙኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት። ይቡነኝ። አሰላሙ አለይኩም ወራህመቱላህ